ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች፣ የሀገር ውስጥ መረጃዎች እንዲሁም ቅዳሜና እሁድ የተደረጉ የእንግሊዝ ፕሪሚየር ሊግ፣ ስፔን ላሊጋ፣ ጀርመን ቡንደስሊጋ፣ የጣሊያን ሴራ እንዲሁም አጫጭር ስፖርታዊ መረጃዎችንና የዝውውር ዜናዎችን በስፋት የማስደምጣችሁ ይሆናል። መልካም ሁሉ ለእናንተ። የኢትዮጵያ ብሔራዊ ቡድን ከ5 ዓመት ስደት በኋላ በሜዳው እንዲጫወት በይፋ ተወስኗል። የኢትዮጵያ ብሔራዊ ቡድን ከ30 ቀናት በኋላ ከሳኦ ቶሜና ፕሪንሲፔ ጋር የሚያደርገውን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ በሜዳው እንዲያደርግ በይፋ ውሳኔ አሳለፈ። በትናንትናው ዕለት ከካይሮ በደረሰ መረጃ መሰረት ዋሊያዎቹ በድሬዳዋ ስታዲየም ጨዋታቸውን እንዲያደርጉ ተወስኗል። ሆኖም ግን ተመልካች ገብቶ ጨዋታውን እንዲመለከት አልተፈቀደም። በዝግ ስታዲየም ያለ ተመልካች በድሬዳዋ ስታዲየም የሁለት ቡድኖች የመልስ ጨዋታ ይከናወናል። ይህ እንዲሳካ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ የአንበሳውን ድርሻ ተጫውተዋል። የእንግሊዝ ፕሪሚየር ሊግ የእግር ኳስ ሕግ አውጪዎች ጨዋታን ለማፋጠንና አላስፈላጊ የሰዓት ማባከንን ለማስቆም እጅግ ጠንከር ያሉ አዳዲስ መመሪያዎችን ይፋ አድርገዋል። ከ2026-27 የውድድር ዘመን ጀምሮ ተግባራዊ የሚሆኑት እነዚህ ሕጎች የጨዋታውን መልክ ሙሉ በሙሉ የሚቀይሩ ናቸው። አንድ ተጫዋች ጨዋታውን ዳግም ለማስጀመር አላስፈላጊ ጊዜ የሚወስድ ከሆነ ኳሱ በቀጥታ ለተቃራኒ ቡድን ሲሰጥ፣ ከጎል የሚመታ ኳስ ከዘገየ ወደ ማዕዘን ምት ይቀየራል። በተመሳሳይ የእጅ ውርወራ የተሰጠው ቡድን ከዘገየና ሰዓት አባክኖ ከተገኘ ለተቃራኒ ቡድን ውርወራው ተላልፎ ይሰጣል። አንድ ተጫዋች ተቀይሮ ሲወጣ ከ10 ሰከንድ በላይ የሚፈጅ ከሆነ ተቀይሮ የሚገባው ተጫዋች ወዳውኑ ወደ ሜዳ አይገባም። ቡድኑ ለ60 ሰከንድ ያህል በጎደሎ ተጫዋች ወይም በ10 ሰው ለመጫወት ይገደዳል። ተቀያሪው የሚገባውም ከቅጣቱ ሰከንድ በኋላ ኳስ ከሜዳ ስትወጣ ብቻ ይሆናል። ከዚህ ውጭ የምስል ዳኝነት ወይም ቫር ተጨማሪ ክስተቶችን እንዲመለከትም ኃላፊነት ተሰጥቶታል። አንድ ተጫዋች ሁለተኛ ቢጫ ካርድ አይቶ በቀይ ካርድ ሲወጣ ሁለተኛው ቢጫ ካርድ የማያሰጥ ነው ብሎ ካሰበ ቫር ጣልቃ መግባት እንደሚችል የተወሰነ ሲሆን ትክክለኛ የማዕዘን ምት ሳይሰጥ ቀርቶ ግብ ከተቆጠረ ቫር ጣልቃ ሲገባ የማዕዘን ምቱ የማያሰጥ ከነበረ ግቡ ይሻራል። አዳዲሶቹ ሕጎች ከሐምሌ 1 2026 ጀምሮ እንደሚተገበሩ ሲገለጽ፣ ከዚህ በፊት ግን በ2026ቱ የዓለም ዋንጫ ይተገበራል። ማንቸስተር ሲቲ 115 ክሶችን አሸንፏል ተብሏል። እንደ ዘገባዎች ከሆነ የእግር ኳስ ማህበሩ ሲቲ ለዓለም አቀፍ የፕሪሚየር ሊግ እጅግ ጠቃሚ ሀብት ነው ሲል ደምድሟል። ምንም ተጨማሪ እርምጃ አይወሰድም ከተረጋገጠ ይህ በዘመናዊ እግር ኳስ ውስጥ ካሉት ታላላቅ ታሪኮች አንዱን ይዘጋል ተብሏል። ባርሴሎና የራሽፎርድን የ30 ሚሊዮን ዩሮ የግዢ አማራጭ ለመጠቀም ከስምምነት ደርሰዋል። ክፍያው በ3 ዓመት የሚከፈልም ሲሆን ራሽፎርድ ባርሳን ለመቀላቀል ደሞዙን ለመቀነስ የተስማማ ሲሆን ዩናይትድ በዋጋው ደስተኛ ባይሆንም ተጫዋቹ ኦልትራፎርድ የመቆየት ፍላጎት የለውም። ማንቸስተር ዩናይትድ የኢንተር ሚላኑን ኒኮሎ ባሬላን የአዲሱ ፕሮጀክታቸው መሪ ለማድረግ ይፈልጋሉ። የመሸጫ ዋጋው 80 ሚሊዮን ዩሮ አካባቢ ነው። በሌላ በኩል ሪያል ማድሪድ 80 ሚሊዮን ዩሮ በማቅረብ ተጫዋቹን የግላቸው ለማድረግ በዝግጅት ላይ ናቸው። ማንቸስተር ዩናይትድ እና ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለመግዛት እየተፎካከሩ ነው። ማንቸስተር ዩናይትድ እስከ 114 ሚሊዮን ዩሮ ዋጋ ለማቅረብ ዝግጁ መሆኑ ተሰምቷል። በሳውዲው አልአህሊ የጎል ድግሱን የቀጠለው እንግሊዛዊ የፊት መስመር አጥቂ ኢቫን ቶኒ ከርቀት ሆኖ የፕሪሚየር ሊጉን ትኩሳት መቃኘቱን አላቆመም። በተለይ ደግሞ ስለ ዋንጫው ፉክክርና ስለ መድፈኞቹ የሰጠው አስተያየት በብዙዎች ዘንድ መነጋገሪያ ሆኗል። የአርሰናል ደጋፊዎች ቢጠሉኝም አሁንም ፕሪሚየር ሊጉን እንዲያሸንፉ እመኝላቸዋለሁ ሲል ስሜቱን ገልጿል። የማንቸስተር ሲቲ በሊጉ ላይ የገነባው የበላይነት ለብዙዎች አድናቆትን ቢያተርፍም ለቶኒ ግን ነገሩ አሰልች እየሆነ መጥቷል። ማንቸስተር ሲቲ ሁልጊዜ ሊጉን ሲያሸንፍ መመልከት ሰልችቶኛል በማለት በሊጉ ላይ አዲስ ሻምፒዮን ማየት እንደሚፈልግ በግልጽ ተናግሯል። ወደ ፕሪሚየር ሊግ የመመለስ ፍላጎት እንዳለው የተጠየቀው ቶኒ በሩን ክፍት አድርጎታል። ወደ ፕሪሚየር ሊግ የመመለስ እድል የማገኝ ከሆነ ዝግጁ
ነኝም ብሏል። ባለፈው ዓመት ሊያስፈርሙት የፈለጉ ክለቦች ቢኖሩም በወቅቱ ወደ ሳውዲ ማቅናትን መርጧል። ሳውዲ አረቢያ ውስጥ ደስተኛ ነኝ፣ እዚህ ገና ያልጨረስኩት ስራ አለኝ በማለት ለአልሃሊ ያለውን ታማኝነት አረጋግጧል። አርብ ዕለት ጅማሮን ያደረገው 28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ወልቭስ አስቶን ቪላን 2-0 በሆነ ውጤት በማሸነፍ ወሳኝ 3 ነጥብ ማሳካት ችሏል። በወራጅ ቀጠናው የሚገኘው ወልቭስ በውድድር ዓመቱ ሁለተኛ የፕሪሚየር ሊግ ጨዋታውን አሸንፏል። የፕሪሚየር ሊጉ ድራማ አሁንም ቀጥሏል። 20ኛ ደረጃ ላይ የሚገኘው ወልቭስ 3ኛ ደረጃ ላይ የነበረውን አስቶን ቪላን 2-0 በማሸነፍ የምሽቱን አስደንጋጭ ውጤት አስመዝግቧል። ወልቭስ በሊጉ አንድ ጨዋታ ለማሸነፍ 20 ጨዋታዎችን ጠብቋል። ሁለተኛ ጨዋታውን ድል ለማድረግ 29 ሳምንታት ታግሷል። ከብራይተንና ቶተንሃም አቻ ውጤት 2 ነጥብ ብቻ ይዞ ታህሳስ ድረስ ዘለቀ። ዩናይትድ ወደ 3 አሳደገለት። ከ20 ጨዋታዎች በኋላ ዌስትሃም 3 ነጥብ ሸለመው። ለመጀመሪያ ጊዜም በሲዝኑ አሸነፈ። ሁለተኛ ጨዋታውን እንዲያሸንፍ የሊጉ አውራ አርሰናል የበለጠ አነሳሳው። በዩናይትድ የተጀመረ መነቃቃት በአርሰናል ተጠናክሮ በኤምሬ አስቶን ቪላ ደመቀ። ወልቭስም በዓመቱ ሁለተኛ ድሉን አገኘ። በሊጉ የመጀመሪያዎቹ 2 ካገኛቸው ነጥቦች ወደ 3 ነጥብ ለመሻገር ምስጋና ለፖርቹጋሉ ሞዴል 6 ወር ሙሉ የጠበቀ ወልቭስ ታዲያ አሁን በስሌት ደረጃ በተአምር ስላለመውረድ እያሰበ ነው። መትረፍ ባይችል እንኳ ተጋጣሚዎቹን ሁሉ ለማሰናከል የቆረጠም ይመስላል። የኡናይ ኤምሬ ቪላን 2-0 ረትቶ የሊጉ መነጋገሪያ ድምቀት ሆኗል። ወልቭስም ተጣብቆ ከኖረበት 2 ነጥብ ወደ 3 ነጥብ እንዲሸጋገር አሞሪም የዋለለት አይረሴ ውለታን በቀጥታም ይሁን በተዘዋዋሪ መልሷል። ወልቭስ እስካሁን በሊጉ 29ኛ ጨዋታ አድርጎ ያሸነፈው 2 ጊዜ ብቻ ነው። 7 ጊዜ አቻ ሲወጣ 20 ጊዜ ተሸንፏል። 20 ጎል አስቆጥሮ 51 ገብቶበት በ13 ነጥብ ከ31 የግብ ዕዳ ጋር 20ኛ ደረጃን ረግጦ እንደያዘ ነው። ሰሞናዊው የወልቭስ አቋም ታዲያ እንደ በርንሌይ፣ ዌስትሃም፣ ፎረስት፣ ዶክተር ቶተንሃምና ሊድስ ላሉ የወራጅ ቀጠና ባልደረቦቹ ከተኛችሁ በጽኑ አለው በተአምር ለመትረፍ የሚል ይመስላል። ወልቭስ ከቪላ ድሉ ማግስት በሊጉ 30ኛ ሳምንት በሞኒሊክስ ሜዳው ላይ ሊቨርፑልን ለማሰናከል በቀጣይ ይጫወታል። ወልቭስ የቪላን ጉዞ ሲያደናቅፍ የቶፕ 5 ፉክክሩ እንደ አዲስ ተቀጣጠለ። በሌላ በኩል ይህ ሽንፈት ለቶፕ 5 ፉክክር ውስጥ ለነበረው አስቶን ቪላ ትልቅ ዋጋ ያስከፍለዋል። የመርሲሳይዱ ሊቨርፑል ከዌስትሃም ዩናይትድ ጋር ያደረገውን የ28ኛ ሳምንት የፕሪሚየር ሊግ መርሃ ግብር 5-2 በሆነ ውጤት አሸንፏል። ዌስትሃም ዩናይትድ ከወራጅ ቀጠና መውጣት የሚችልበትን እድል መጠቀም ሳይችል ቀርቷል። በሌሎች ጨዋታዎች ኒውካስል ዩናይትድ በሜዳው በኤቨርተን ያልተጠበቀ ሽንፈት አስተናግዷል። በቀጣይ የውድድር ዘመን በአውሮፓ መድረክ ለመሳተፍ ብርቱ ትንቅንቅ እያደረጉ የሚገኙት ኒውካስሎች በቅዱስ ጄምስ ፓርክ በደረሰባቸው የ3-2 አስደንጋጭ ሽንፈት ዓላማቸው ትልቅ ፈተና ገጥሞታል። የውጤት ኒውካስልን አውሮፓ ማጣሪያ ተርታ ለማራቅ ሲያሰጋ፣ ለኤቨርተን ደግሞ እጅግ ወሳኝ 3 ነጥብ ሆኖላቸዋል። በእግር ኳስ ሜዳ ላይ ሊታዩ የሚችሉ አስገራሚ ድራማዎች የታዩበት እጅግ አስደሳች ምሽት። ብሬንትፎርድ በርንሌይን 4-3 ባሸነፈበት ጨዋታ ብሬንትፎርድ ከመቀመጫ የሚያስነሳ ትንፋሽ የሚከለክል ብቃት በማሳየት በተጨማሪ ሰዓት ባስቆጠሩ ጎል በርንሌይን አሸንፈዋል። የመጨረሻዋ ፊሽካ እስኪነፋ ድረስ ለማን እንደሚሆን መገመት የማይቻልበት በፈጣን እንቅስቃሴ የተሞላና እጅግ አስገራሚ ፍልሚያ ነበር። በዚህ ጨዋታ የንቦቹ ደጋፊዎች በደስታ ሰክረው አምሽተዋል። በርንማውዝና ሰንደርላንድ በቪታሊቲ ስታዲየም ያደረጉት ጨዋታ 1-1 ተጠናቋል። ውጤቱን ተከትሎ በርንማውዝ በ39 ነጥብ 8ኛ እንዲሁም ሰንደርላንድ በ37 ነጥብ 11ኛ ደረጃ ላይ ተቀምጠዋል። በሌላ የፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ሊድስ ዩናይትድን 1-0 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲን ብቸኛ የድል ግብ ሴሜኒዮ አስቆጥሯል። የፔፕ ጋርዲዮላው ማንቸስተር ሲቲ በሁሉም ውድድሮች ተከታታይ 6ኛ ድሉን አሳክቷል። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ማንቸስተር ዩናይትድ ከቲያትሩ ዓለም ከቲያትሩ መድረክ ህልሞች ሁሉ እውን ከሚሆኑበት ገናና ሜዳው ኦልትራፎርድ ፓላስን በመርታት 3ኛ ደረጃን ይዟል። የዩናይትድን የማሸነፊያ ግቦች ብሩኖ ፈርናንዴዝ በፍጹም ቅጣት ምት እንዲሁም ቤንጃሚን ሼሽኮ በጨዋታ አስቆጥረዋል። ማይክል ካሪክ ቡድኑን እየመሩ ያደረጓቸውን 7 ጨዋታዎች አልተሸነፉም፣ 6ቱን አሸንፈዋል። ቤንጃሚን ሼሽኮ ባለፉት 8 ጨዋታዎች 7ኛ ጎሉን ማስቆጠር ችሏል። ማንቸስተር ዩናይትድ 2026 ከገባ በፕሪሚየር ሊጉ ምንም ጨዋታ ያልተሸነፈው ብቸኛው ክለብ ነው። በሌላ ጨዋታ ፉልሃም ቶተንሃምን
እንዲሁም ብራይተን ኖቲንግሃም ፎረስትን በተመሳሳይ 2-1 በሆነ ውጤት አሸንፈዋል። ቶተንሃም ዛሬም የመውረድ ጥላ አጥልቶበታል። ሌላው የ28ኛ ሳምንት የለንደን ደርቢ ጨዋታ በኤሚሬትስ ስታዲየም የፕሪሚየር ሊጉ መሪ አርሰናል ከቼልሲ ያደረገውን የለንደን ደርቢ ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግቦች ዊሊያም ሳሊባና ጁሬን ቲምበር ከመረብ አሳርፈዋል። ፌርሎ ኔቶ በዚህ ዓመት በሊጉ ቀይ ካርድ የተመለከተ 7ኛው የቼልሲ ተጫዋች ነው። የሰሜን ለንደኑ ክለብ አርሰናል በሊጉ በአንድ የውድድር ዓመት በርካታ የማዕዘን ምት የማስቆጠር ሪከርድ ተጋርተዋል። መድፈኞቹ 16 የማዕዘን ምት ሲያስቆጥሩ ከዚህ በፊት ተይዞ የነበረውን ሪከርድ መጋራት ችለዋል። አርሰናል በትናንቱ ጨዋታ ቼልሲ ላይ 2 የማዕዘን ምት ግቦችን ማስቆጠሩ አይዘነጋም። የካታላኑ ክለብ ባርሴሎና ከቪያሪያል ጋር ያደረገውን የላሊጋ መርሃ ግብር 4-1 በሆነ ውጤት አሸንፏል። የባርሴሎናን የማሸነፊያ ግቦች ላሚን ያማል 3 እና ሌዋንዶስኪ ሲያስቆጥሩ የቪያሪያልን ግብ ጉዬ ከመረብ አሳርፏል። ላሚን ያማል በውድድር ዘመኑ 13ኛ የስፔን ላሊጋ ጎሉን ማስቆጠር ችሏል። በቡንደስሊጋ መርሃ ግብር መሪው ባየር ሙኒክ ከቦሩሲያ ዶርትሙንድ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። እንግሊዛዊው የባየር ሙኒክ አጥቂ ሃሪ ኬን በውድድር ዘመኑ 30ኛ የቡንደስሊጋ ጎሉን አስቆጥሯል። ቦሩሲያ ዶርትሙንድ ከባየር ሙኒክ ያለውን የነጥብ ልዩነት ወደ 5 ማጥበብ የሚችልበትን እድል ሳይጠቀም ቀርቷል። ባየር ሙኒክ ቡንደስሊጋውን በ11 ነጥብ ልዩነት መምራት ጀምሯል። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከጄኖዋ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላን ማሸነፉን ተከትሎ ሴሪያውን በ13 ነጥብ ልዩነት መምራት ጀምሯል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።